ተነክ ወገኛተ ሮሚዮና ጁልየት ደራሲ ዊሊያም ሼክስፒር ተርጓሚ ወንድሙ ነጋሽ ደስታ ጌታ ሞንታግና ጌታ ካፑሌ የተባሉ ሁለት ዕውቅና ታላላቅ ባለጸጋ ቤተሰቦች በቬሮና ከተማ ይኖሩ ነበር። በእኒህ በሁለት ቤተሰቦች መሃል ለአያሌ ዘመናት የቆየ የቂም በቀል ጠብ እጅግ በመካረሩ ደመኞች ሆነዋል። ይህ የቂም በቀል ጠላትነታቸው ከእነርሱ አልፎ የሁለቱ ቤተሰቦች አሽከሮችና ተከታዮች እንኳ በክፉ ዓይን እንዲተያዩ አድርጓቸዋል። እንዲያውም የሁለቱ ቤተሰቦች ተከታዮችና አሽከሮች መንገድ ላይ ድንገት ቢገናኙ ሻሞላ ተማዘው ደም ይፈስ ነበር። ስለሆነም ዘወትር በሚፈጠረው ግጭት የቬሮና ከተማ ሰላምና ጸጥታ አልፎ አልፎ ይናጋል። ይህ በእንዲህ እንዳለ አንድ ቀን አዛውንቱ ካፑሌ ታላቅ የራት ግብዣ ይደግሳሉ። በግብዣውም ላይ አያሌ ወይዛዝርት መሳፍንትና መኳንንት እንዲገኙ ጥሪ ይደረግላቸዋል። የቬሮና ከተማ ቆነጃጅት በሙሉ ጥሪውን ተቀብለው በዕለቱ ግብዣ ላይ ይገኛሉ። በዚህ የጌታ ካፑሌ ግብዣ ላይ የደመኛቸው የጌታ ሞንታግ ቤተሰብ አባል ካልሆነ በስተቀር ማንም ቢመጣ ልባዊ መስተንግዶ ይጠብቀዋል። በዚህ ታላቅ የራት ግብዣ ላይ ሮዛሊን የምትባል አንዲት እመቤት ተገኝታለች። ይህች እመቤት የጌታ ሞንታግ ወንድ ልጅ የሮሚዮ ፍቅረኛ ነበረች። ከጌታ ሞንታግ ቤተሰብ መሃል አንዱ እንኳ በግብዣው ላይ ቢገኝ እስከ ሕይወት ማጣት አደጋ እንደሚደርስበት ጥርጥር የለውም። ቤንቮሊዮ የተባለ የወጣቱ የሮሜዮ ጓደኛ ወደ ግብዣው ስፍራ ለመሄድ ይነሳል። ሮሜዮም አብሮት እንዲሄድ ቤንቮሊዮ በጓደኝነት ያስገድደዋል። ሮሜዮም በበኩሉ በአባቱና በጌታ ካፑሌ መሃል ለዘመናት የመረረውን ደመኝነት ስለሚያውቅ አብሮት የመሄዱ ጉዳይ የማይሞከር እንደሆነ ለቤንቮሊዮ ይገልጽለታል። ቤንቮሊዮም ለሮሜ ባቀረበው ሐሳብ ጌታዬ ሆይ፣ ግብዣው ስፍራ ከመሄድ የሚያግድህ አንዳች ነገር የለም። አንተ መሆንህን ሰው እንዳይለይህና እንዳትታወቅ ከፈለግ ገጽህን በጭንብል ሸፍነ መሄድ ትችላለህ። እግረ መንገድህንም ፍቅረኛህን ሮዛሊንን ግብዣው ላይ የማግኘት ዕድል ይገጥመሃል። በዚህ አጋጣሚም የሮዛሊንን ውበት ከሌሎች ድንቅ የቬሮና ቆነጃጅት ጋር ማነጻጸር ትችላለህ። ከእርሷ 10 እጅ የሚልቁ ወይዛዝርት እንዳሉም ለማወቅ ይረዳሃል በማለት ቤንቮሊዮ ሮሚዮን ያግባባዋል። ሮሚዮ በቤንቮሊዮ አባባል ይህን ያህል ባይረካም በዚህ አጋጣሚ ፍቅረኛው ሮዛሊንን ለማየትና ናፍቆቱንም ሊወጣ ስለፈለገ ወደ ግብዣው ስፍራ ለመሄድ ፍቃደኝነቱን ይገልጻል። ሮሚዮ ለፍቅረኛው ለሮዛሊን ታማኝ በመሆኑ አብዛኛውን ጊዜ በሐሳቡ የመጣችበት እንቅልፍ አጥቶ ያድር ነበር። ከፍቅሩ ጽናት የተነሳ ከጓደኞቹ ተለይቶ ዘወትር ስለ እርሷ በሐሳብ የሚዋዥቅ ወጣት መስፍን ነበር ሮሚዮ። ሮዛሊን ግን ስለ ሮሚዮ ይህን ያህል ቁብ የሌላት፣ ለፍቅሩ ተገቢውን አጸፋ የማትመልስ ደንታ ቢስ እመቤት ነበረች። ቤንቮሊዮ ወጣቱን መስፍን ወደ ግብዣው ስፍራ ለመውሰድ የፈለገበት ዋናው ምክንያት የተለያዩ ውብ ወይዛዝርት ለሮሚዮ በማሳየት ስለ ሮዛሊን ያለውን ልዩ ግምት ለማስለወጥና ከደረሰበት የፍቅር ሰቀቀን ፈውስ እንዲያገኝ አስቦለት ነበር። ጌታ ካፑሌ ካዘጋጁት የራት ግብዣ ላይ ለመገኘት ወጣቱ ሮሚዮ፣ ቤንቮሊዮና ጓደኛቸው መርኩቲዮ ገጻቸውን በጭንብል ሸፍነው ወደ ግብዣው ይጓዛሉ። ግብዣው ስፍራ እንደደረሱም አረጋዊው ካፑሌ
ራሳቸው መልካም አቀባበል አደረጉላቸው። ጥሪ ካደረጉላቸው እንግዶቻቸው ጋር ለመደነስ ዝግጁ የሆኑ በርካታ ወይዛዝርት እንደሚገኙም ካፑሌ ለወጣቶቹ ያስረዳሉ። የተጋበዙት እንግዶች በሙሉ ከተገኙ በኋላ የዳንሱ ስነ ስርዓት ተጀመረ። ከሚደንሱት ወይዛዝርት መሃል በተለይ አንዷ ላይ የሮሚዮ ዓይን አረፈ። አፈጣጠሯ እዚህ ቀረሽ የማትባል እጹብ ድንቅ ወይዘሪት ነበረች። የውበት ጮራ ፈንጣቂ ደማቅ የማለዳ ውጋገን በመምሰሏ ሌሎች ጥቃቅን የውበት ሻማዎች ብርሃናቸውን በወጉ እንዳያንጸባርቁ እሷ ብቻ ለአብነት የቀረበች መስላ ታየችው። በዚያ ምሽት ገጿ ላይ የሚያበራው የውበት ጸዳል በአንድ ጠይም ሰው የተጌጠ ዕንቁ መስሎ ይንተገተጋል። በእርግጥም እመቤቲቱ ማንም የማያገኛት ውድ ብርቅና በዓለማቻ የሌላት የውበት ዳርቻ ነበረች። ሮሚዮ ያቺን ውብ እመቤት በርቀት አማትሮ ከእግር ጥፍሯ እስከ ራስ ጸጉሯ ከቃኘ በኋላ ይገርማል እኮ ፍጥረቷ፣ ከጥቋቁር አዋፍ መሃል ጎልታና ደምቃ የምትታይ ነጭ እርግብ ትመስላለች። ውበቷ፣ ፍጹምነቷና እንከን የለሽነቷ ከሌሎች ወይዛዝርት ሁሉ የላቀች መሆኗን በጉልህ ያመለክታል እያለ የአድናቆትና የውዳሴ ቃላት ለራሱ አነበነበ። ሮሚዮ የውዳሴ ቃላት ለራሱ ሲያነበንብ ቲባልት የተባለው የጌታ ካፑሌ የወንድም ልጅ ድንገት ይሰማዋል። ቲባልትም ሮሚዮን ወዲያው በድምፁ ይለየዋል። ቲባልት በተፈጥሮ ጀርጃራና መንፈሰ ቁጡ ወጣት ነበር። የደመኛቸው የሞንታግ ቤተሰብ የሆነ ሰው ገጹን በጭንብል ሸፍኖ በግብዣው ላይ ሊሳለቅ የመጣ መስሎት ቲባልት ደሙ ፈላ። በደም ፍላት አንባርቆ በወጣቱ ሮሚዮ ላይ እጁን በማንሳት እዚያው ሊገድለው ደነፋ። የቲባልት አጎት አዛውንቱ ካፑሌ ግን በዚያን ወቅት ምንም አይነት ጉዳትም ሆነ ድፍረት በማንም ላይ እንዳይደርስ ቲባልትን ይገስጹታል። ለእንግዶቻቸው ክብርና ሰላም በመሻት ድግሳቸውም እንዳይበላሽ በማሰብ ብቻ አልነበረም ካፑሌ ግልግል የገቡት። በተለይ ወጣቱ ሮሚዮ በተፈጥሮው መልካም ምግባር ያለው ትሁት በመሆኑ ክፉ እንዲደርስበት ክብሩም እንዲነካ ጨርሶ አልፈለጉም። ቲባልትም ሳይወድ በግድ አደብ ገዝቶ ለጊዜው ንዴቱን ተቆጣጠረ። ቢሆንም በግብዣው ላይ ሳይጠራ የተገኘው የጠላታቸው የሞንታግ ልጅ ሮሚዮ በሌላ ጊዜ ምሱን እንደሚያገኝ ቲባልት መዛቱ አልቀረም። የዳንስ ጨዋታው ጋብ እንዳለ ሮሚዮ ቀደም ሲል ዓይኑን የጣለባት እመቤት ወደ ቆመችበት አቅጣጫ ያማትር ጀመር። ገጹን በጭንብል በመሸፈኑ እሱነቱን ለይቶ ሰው ይታዘበኛል ከሚለው ስጋት፣ ይሉኝታና ፍርሃት ራሱን አላቀቀ። ምንም ሳያመነታ ወደዚያች እመቤት አቅጣጫ በቀጥታ መራ። ቀረብ ብሎ በጨዋ ደንብ እጇን ያዝ አደረገና ይቅርታ የኔ እመቤት፣ ይህን ቅዱስ እጅ በመንካቴ ከባድ ኃጢአት ሰርቻለሁ። ከሩቅ ስፍራ የመጣው ትሑት አምላኪ በመሆኔም የሠራሁትን ኃጢአት ለማስተሰረይ ስል ይህን በድፍረት የነካሁትን ቅዱስ እጅ ልሳለም እገደዳለሁ አለ ሮሚዮ ትሕትናውን በሚገልጽ ለስላሳ አንደበት። ያቺ ውብ እመቤትም በበኩሏ አንተ ትሑት አምላኪ ሆይ አለችና የቅዱሳንን እጅ አምላኪዎች ይዳስሱታል እንጂ ከቶውንም ሊስሙት አይፈቀድላቸውም አለች ልብ በሚሰርቅ ድምጸት። ቅዱሳንም ሆኑ አምላኪዎች ከናፍር አላቸው አይደለም አለ ሮሚዮ። እንዴታ አላቸው እንጂ አለችና አሁን ለጸሎት ብቻ የሚገለገሉበት ከናፍር አላቸው። ኦ እንግዲያውስ አንቺ የኔ ውድና ቅድስት ሆይ ጸሎቴን ሰምተሽ በረከትሽን የማትለግሽኝ ከሆነ የተስፋዬ ጭላንጭል እልም ብላ እንዳትጨልም ከልቤ ማጸንሻለሁ አለ ሮሚዮ።
እኒህ ሁለት ወጣቶች በጣፋጭ የፍቅር ጭውውት ተጠምደው ጥቂት አብረው ቆዩ። በመሃል ያቺ ውብ እመቤት ድንገት በወላጅ እናቷ ተጠርታ ሄደች። የልጅቷን ማንነት ሮሚዮን ለማወቅ ቀስ ብሎ ጠየቀ። ያገኘው መልስ ያቺ ልቡን በፍቅር ፍላጻ የወጋችው ቆንጆ የጌታ ካፑሌ ወራሽና ተወዳጅ ልጃቸው ጁልየት እንደሆነች ተረዳ። ሮሚዮ የጌታ ሞንታግ ደመኞች ልጅ ለሆነችው ወጣት ሳያውቅ ድንገት ልቡን በመስጠቱ እጅግ በጣም ተጸጸተ። በሱና በሷ ቤተሰቦች መሃል የቆየው ደመኝነት በአያሌው ቢያስጨንቀውም ሮሚዮ ግን የጠላቶቹን ልጅ እንዳያፈቅር የሚያግደው ነገር አልነበረም። ጁልየትም በበኩሏ አእምሮዋ እረፍት አጥቷል። ቀደም ሲል የፍቅር ቃላት አብራው ስትለዋወጥ የቆየችው ጉብል የቤተሰቧ ደመኛ የሞንታግ ልጅ ያውም ራሱ ሮሚዮ እንደነበር በተረዳች ጊዜ ስሜቷ ተነካ። ድንገት በፍቅሩ ልትነደፍ በመቻሏም ድንጋጤ ተሰማት። ሳታስብ ለእርሷ ያላትን አድናቆትና ፍቅር በመግለጿም ተጸጸተች። እርሱ ለእርሷ ያዘነላትን ያህል እርሷም ለእርሱ ከልብ አዘነችለት። ምንም እንኳን የዕለቱ አጋጣሚ የደመኛቸውን ልጅ በማፍቀሯ አስደናቂ የአዲስ ፍቅር ልደት ቢመስላትም በቤተሰቦቻቸው አለመጣጣም ብቻ እንድጠላው መገለዷን ስታስብ ልቧ በሐዘን ተሰበረ። ግብዣው እኩለ ሌሊት እንዳበቃም ሮሚዮና ባልደረቦቹ ወደ የመኖሪያቸው ተመለሱ። ነገር ግን ከጥቂት ጊዜ በኋላ ሮሚዮ የት እንደገባ ባለማወቃቸው ጓደኞቹ ፈልገው ሊያገኙት አልቻሉም። ሮሚዮ ልቡን አስረክቦ ከመጣበት አካባቢ ለመራቅ ጨርሶ ተሳነው። ጭር ባለው ሌሊት የደመኞቹን ግንብ ኃያሉ ፍቅር ብርታቱን ሰጥቶት ዘሎ ገባና በአትክልቱ ውስጥ ይንጎራደድ ጀመር። እንደ አጋጣሚ የአትክልቱ ስፍራ ከውዲቷ ጁልየት መኝታ ቤት በስተጀርባ ነበር። ሮሚዮ አዲሷን ፍቅረኛውን እያሰላሰለ ጥቂት እንኳ ሳይቆይ እመቤት ጁልየት በመኝታ ቤቷ መስኮት ሰገነት ድንገት ብቅ አለች። በጹብ ድንቅ ውበቷ ማለዳ በምስራቅ እንደምትወጣ ፀሐይ አካባቢውን በብርሃናዊ ነጸብራቋ ደመቀችው። በዚያ ውድቅት አትክልት ስፍራው ላይ ታበራ የነበረችው ጨረቃ ብርሃኗ ደበዘዘ። የሮሚዮ አዲሷ ፀሐይ ብርሃኗን በአካባቢው ብትናኘው ከጨረቃዋ የሚፈነጠቀው ብርሃን የላቀ ኃያል ብርሃን መድረሱን ሲረዳ በቅሬታ በመደብዘዝ ድርሻውን ለአዲሷ ደማቅና ግዙፍ ብርሃን መልቀቅ ግዴታ ሆነበት። ጁልየት ከመኝታ ክፍሏ ሰገነት ላይ ዘና ብላ ቆመች። ፊቷን በእጇ ደገፍ ስታደርግ ሮሚዮ በአድናቆት ተመለከተና ምን ነው የእጇን ጓንት በሆንኩና በእነዚህ አለንጋ ጣቶቿ ከሷን ለመንካት በታደልኩኝ። አሁን እኮ ይህን ያህል ጊዜ ብቻዋን ያለች መስሏት ይሆናል ብሎ በረጅሙ ተነፈሰ። በመጨረሻም ወይኔ ልጁ አለና በአድናቆት ፈዞ ይመለከታት ጀመር። ጁልየት ተናግራ ድምጿን ቢሰማ ምንኛ ደስ እንደሚለውም ማሰላሰለ። እሱ ራሱ ግን ድምፁን ዝግ አድርጎ ጁልየት ሳትሰማው መናገሩን ቀጠለ። ኦ አንቺ ደማቅ መልአከ ብርሃን፣ እባክሽን ደግሞ ተናገሪና ድምፅሽን አሰሚኝ። ከገነት የተላከ መልእክተኛ መስለሽ በላይ ላይ የምታንጸባርቂው ቅድስት ሆይ እባክሽን ቃላት ተንፍሽና ድምፅሽን ልስማው አለ ሮሚዮ። ወጣቱ ሮሚዮ በዚያ በውድቅት እጅግ አደገኛ በሆነ አካባቢ ይገኛል ብላ ጁልየት ጨርሶ አልጠረጠረችም። በዳንሱ ምሽት አጋጥሟት በነበረው ወጣት ፍቅር ተመስጣ ነበርና የወዳጇን ስም ትጠራ ጀመር።
ኦ ሮሚዮ ሮሚዮ አለችና ከቶ ለምን ይሆን ሮሚዮ የተሰኘው? ፍቅሬ ሆይ ሮሚዮ፣ አባትህን ወዲያ ተዋቸው፣ ስምህንም ለውጠው። ስምህን ለመለወጥ ፈቃደኛ ካልሆንክ ግን ግድ የለም፣ ብቻ የቃል ኪዳን ፍቅረኛ ይሁነኝ እንጂ እኔም ከእንግዲህ ከወላጆቼ ከካፑሌ ቤተሰብ መዝገብ ውስጥ ስሜን ላንተ ስል ሰርዛለሁ አለች ለራሷ። ሮሚዮ በጁልየት ጣፋጭ ቃላት ተማረከ። እሱም አጸፋውን ሊመልስ ዳርቶት ነበር። ነገር ግን የእሷኑ ማራኪና ጣዕማቸው የማይጠገቡትን የፍቅር ቃላት ማዳመጡን መርጦ ጆሮውን ይበልጥ አቀና። ጁልየት የፍቅር ቃላቷን ለራሷ ማነብነቡን ተያዘችው። እንደ እርሷ አመለካከት ሮሚዮ በመባሉና የሞንታግ ልጅ በመሆኑም ተቆጨች። ሮሚዮ ሌላ ስም ቢኖረው ኑሮ የግሏ ሮሚዮ እንደሚሆንም ተመኘች። ከማራኪያ አንደበቷ የወጣውን አባባል ሲሰማ ሮሚዮ ስሜቱን መግታት ተሳነው። እሱ ራሱን በአካል በአምሳል አግኝታው የምታናግረው እንጂ ብቻዋን የምታነበንብ አልመሰለውም። ፍቅሬ ብላ ወይም ለእርሷ ደስ በሚላት ስም እንድጠራው በልቡ ተማጠናት። መጠሪያ ስሙ የማያስደስታት ከሆነ ከእንግዲህ ሮሚዮ ሊባል እንደማይሻም በለሆሳስ ለራሱ ተናገረ። በመኝታ ቤቷ መስኮት ሰገነት ላይ ብቻዋን ስታነበንብ የቆየችው ጁልየት ድንገት የወንድ ድምፅ ከአትክልቱ ውስጥ ሰማች። ፍርሃት መላ አካላቷን አሸበረው። ጨለማን ተገን አድርጎ ግላዊ ምስጢሯን ሲያዳምጥ የቆየውን ሰው ማንነት በመጀመሪያ ማወቅ ተሳናት። አዎ ምንም እንኳን ከዚህ ቀደም ብዙ ቃላት ካንደበቱ ያልሰማች ብትሆንም ዳግም በተናገረ ጊዜ ራሱ ሮሚዮ መሆኑን ወዲያው በድምፁ አረጋገጠች። አይበገሬውን የአባቷን ግንብ ዘሎ አትክልት ውስጥ በመገኘቱና ራሱንም ለአደጋ በማጋለጡ ጁልየት አምርራ ወቀሰችው። የሞንታግ ልጅ በመሆኑ ከአባቷ ወገኖች አንዱ እንኳን ቢያገኘው ያለ ርኅራኄ እንደሚገድለው በሐዘኔታ ገለጠችለት። ሮሚዮም በበኩሉ ሲመልስ ውዷ ጁልየት ሆይ ከቤተሰቦችሽ 20ና 30 ስለታም ጎራዴ ይልቅ የአንቺ ዓይን የሕይወት ፈተና ውስጥ ጥሎኛል። አንቺ ብቻ በርኅራኄ ዓይኖችሽ ካየሽኝ ከጠላቶቼ እጅ ሕይወቴ ትተርፋለች። ያንቺን ፍቅር አጥቼ ሕይወቴ ከምትረዝም ይልቅ በጠላቶቼ እጅ ዕድሜ አሁኑኑ ቢያጥር እመርጣለሁ። አረ እንዴት ወደዚህ ስፍራ ልትመጣ ቻልክ? ለመሆኑ ማን መራህ? ፍቅር ነው የመራኝ። የሮሚዮን በአካባቢው መኖር ሳትጠራጠር ውስጣዊ ስሜቷን አውጥታ ያነበነበችው የልቧን እንዲያውቅባት የተናገረችው የፍቅር ቃላት ትውስ አላትና ፊቷ በአፍረት ፍም መሰለ። ያመለጧትን የፍቅር ቃላት መልሳ በወሰደች ፍቃዷ በሆነ ነበር። ነገር ግን አንዴ ካፏ ወጥቷልና እማይቻል ሆነ። ባህልና ወጉን ተከትላ እንደ ዘመኑ ብልጣብልጥ ወይዛዝርት ተግደርድራ ፍቅረኛዋን ፊት ለመንሳት ትችል ነበር። ጁልየት ከልብ አፍቃሪ ነበረችና በሮሚዮ የፍቅር ወጥመድ እንዳልተያዘች ለማስመሰል አልሞከረችም። አዎ በጁልየት ተፈጥሮ ውስጥ ንጹሕ ፍቅር እንጂ ማስመሰል ቦታ አልነበረውም። ከልቧ የመነጨውን እውነተኛ የፍቅር ኑዛዜ ሮሚዮ ከራሷ አንደበት አድምጧል። በአካባቢው ሰው ይኖራል ብላ ሳትጠረጥር የተነፈሰችውን የልቧን ትርታ አንድም ሳይቀር ሮሚዮ ሰምቷል። እሷም በበኩሏ ቀደም ሲል ከአንደበቷ የሰማው የፍቅር ቃላት ሁሉ ከልቧ የመነጩ ለመሆናቸው ሳትደብቅ ነገረችው። ፍቅር መራራ ቃላትን ታጣፍጣለች፣ ጥላቻንም ታስወግዳለችና ጁልየት ከሰገነቱ ላይ ቁማ ቁልቁል እያየች ሮሚዮን በቤተሰቡ ስም ጠራችው። መልካሙ ሞንታግ ሆይ ላንተ በቀላሉ መሸነፌን አይተህ ለፍቅር አነስተኛ ግምት አላት እንዳትለኝ አደራህን። ይልቁንስ የልቤን እንድታውቅ የረዳህን የዛሬውን ምሽት መውቀስ ያለብህ መሰለኝ። አየህ ሮሚዮ፣ በተፈጥሮ የብልጣ ብልጥ አይደለውም።
ይህን ተፈጥሮዬን ከሴቶች እህቶቼ ልማዳዊ ድርጊት ጋር ማነጻጸር ስትጀምር ያኔ የኔን እውነት ማረጋገጥ ትችላለህ። የብዙዎቹ ሴቶች እህቶቼ ድርጊት ለእነሱ ታላቅ ችሎታና ጥበብ ቢመስላቸውም የማስመሰል ትህትናቸው ግን ከንቱ ብልጠት ነው አለች ጁልየት ቁም ነገሯን ጣል በማድረጓ ውስጣዊ ደስታ እየተሰማት። ውድ ጁልየት ሆይ የእንዳንቺ አይነቷን ቅድስት እመቤት እውነተኛ የፍቅር ቃል ጨርሶ እንደማልጠራጠር የፍቅር አዋይ ምስክሬቱን አለ ሮሚዮ ከልቡ። በሮሚዮ እውነተኛ አባባል ስሜቷ ተነካ። እሷም በበኩሏ ሐሳቧን ስትገልጽ የዛሬው ምሽት ቃል ኪዳናችን በጥድፈት የተፈጸመና ድንገተኛም ነው አለች። ሮሚዮ ግን ተጨማሪ የፍቅር ቃል ኪዳንና መሐላ እንደሚያስፈልጋቸው አጥብቆ ጠየቃት። አሁን አንተ ከመጠየቅ በፊት የኔን የፍቅር ቃል ኪዳንና መሐላዬንም ሰጥቻለሁ። ቢሆንም አስቀድሜ በፈቃዴ የሰጠውን ቃል ኪዳን መልሼ በመውሰድ እንደገና እንደ አዲስ መልሼ ብሰጥህ ደስታውን አልችለውም። ላንተ ያለኝ ፍቅርና እምነት የውቅያኖስን ያህል ሰፊና ጠሊቅ ነው። ሁለቱ የምሽቱ ከዋክብት እንዲህ አይነቱን ጣፋጭ የፍቅር ቃላት በመለዋወጥ ላይ እንዳሉ ጁልየት ድንገት በሞግዚቷ ተጠራች። የእንቅልፍ ሰዓቷ በማለፉና እንዲያውም ሊነጋጋ በመቃረቡ በሞግዚቷ አስተሳሰብ ጁልየት የግድ መተኛት አለባት። በጨረቃዋ ብርሃንና በምሽቱ ነፋሻ አየር ለመርካት እንደፈለገች አስመስላ ምክንያት ከሰጠች ከጥቂት ደቂቃዎች በኋላ ሮሚዮ ዘንድ ተመለሰች። የሰገነቱን በረንዳ ደገፍ ብላ ቁልቁል ፍቅረኛዋን እያየች ለፍቅር ዋጋ የምትሰጥና ታማኝም ከሆንክ እኮራብሃለሁ። ልታገባኝ ፈቃደኛና ቁርጠኛም ከሆንክ የጋብቻችንን ዕለት ለመወሰን በሚቀጥለው ቀን መልእክተኛ ልክብሃለሁ። ሮሚዮ ልቤን ላንተ ሰጥቼ እድሌን ካንተ ጋር አቆራኝቼ እስከ ዓለም ዳርቻ እከተልሃለሁ አለች ጁልየት። የጋብቻቸውን ቀነቀጠሮ በመወሰን ላይ እንዳሉ ሞግዚቷ እንደገና ጁልየትን ጠራቻት። አሁንም ጁልየት ሞግዚቷ እንዳታውቅባት ገባ ወጣለች። ጁልየት የሮሚዮን ከእርሷ መለየት እንዳልፈለገች ሁሉ ሮሚዮም ከጁልየት መለየቱን ልቧ አልፈቀደውም። ለፍቅረኞች ጣፋጭ ሙዚቃቸው አንዱ የሌላውን ቃል በጠራ የጨረቃ ምሽት ከማድመጥ የበለጠ የለምና ሁለቱም መለያየት ሞት መሰላቸው። ቢሆንም በመጨረሻው የሰላም እንቅልፍና የመልካም ምኞት ቃላት ተለዋውጠው ሳይወዱ በግድ ሮሚዮና ጁልየት ለጊዜው ተለያዩ። ጎህ ቀደደ። ሰማይና ምድሩ ከተጣበቀበት የተላቀቀ ይመስል አካባቢው በብርሃን ውጋገን መድመቅ ጀመረ። ሮሚዮ አእምሮ በፍቅረኛው ሐሳብ በመጠመዱ ከእንግዲህ መተኛት እንደማይችል ተረዳ። ጥቂት ካሰላሰለ በኋላ ወደ ቤቱ ከመሄድ ይልቅ በአካባቢው ወደሚገኘው ገዳም አምርቶ አባሎራን ሊያነጋግር ፈለገ። መልካሙ መነኩሴ አባሎራ የማለዳ ጸሎታቸውን በማድረስ ላይ ነበሩ። ሮሚዮ ማልዶ መድረሱን ባዩ ጊዜ ሌሊቱን በሙሉ በዓይኑ እንቅልፍ ሳይዞር እንዳደረ ተረዱ። ሮሚዮ ከሮዛሊን ጋር የነበረውን ጽኑ ፍቅር አባሎራ ያውቁ ነበርና ምናልባትም እሷን በማሰብ ሳይተኛ ያደረ መሰላቸው። ሮሚዮ ግን በውቢቷ ጁልየት አዲስ ፍቅር መነደፉን ገለጸላቸው። በዚያን ዕለት የጋብቻቸውን ስነ ስርዓት እንዲፈጽሙለትም እርዳታቸውን በጠየቀ ጊዜ መነኩሴው እጅግ ተገረሙ። ከሮዛሊን ወደ ጁልየት የዞረውን ድንገተኛ የፍቅር ወግ ሰምተው ጆሮአቸውን ማመን አቃታቸው። ሆኖም ሮሚዮ ለሮዛሊን የነበረው ጽኑ ፍቅርና እሷ ግን ፊት ትነሳው እንደነበር ከዚህ ቀደም ደጋግሞ ነግሯቸው ስለነበር ቃሉን አምነው ተቀበሉ። አባሎራም በነገሩ ተገርመው አዎ የወጣት ወንዶች ፍቅር በልባቸው ሳይሆን በዓይናቸው ላይ ይበረታል አሉ። ለእውነተኛ ፍቅር አጸፋ መመለስ የማትችለውን ሮዛሊንን በማሰብ ጊዜውን በከንቱ በማባከኑ ሮሚዮ ራሱን ወቀሰ።
ጁልየት ግን በእርሱ ዘንድ ተወዳጅና እሷም ከልቧ አፍቃሪ መሆኗን በአድናቆት ተናገረ። መልካሙ መነኩሴ ግን የሮሜዮና የጁልየት ጋብቻ የሰላም በር ከፋችና የምስራች እንደሚሆን ገመቱ። የሁለቱ ጋብቻ ለረጅም ዘመን የቆየውን የጌታ ካፑሌና የጌታ ሞንታግን ቂም በቀል ወደ ሰላምና ፍቅር እንደሚለውጠው አሰቡ። የሁለቱ ጋብቻ በቬሮና ከተማ ዘወትር የሚፈጠረውን ሽብር አስወግዶ ርቀ ሰላም እንደሚያወርድ በማመን አባ ሎራ ውስጣዊ ደስታ ተሰማቸው። አባ ሎራ የጌታ ሞንታግና የጌታ ካፑሌ ወዳጅ በመሆናቸው ብቻ ሳይሆን ወጣቱን ሮሚዮ ከልብ ይወዱት ነበርና ከጁልየት ጋር ሊያጋቡት ፈቃደኝነታቸውን ወዲያው ገለጹለት። ጁልየት ለሮሜዮ በገባችው ቃል መሰረት መልእክተኛዋን ላከች። ሮሜዮም በበኩሉ ጁልየት ራሷ አባ ሎራ ቤት ድረስ ፈጥና እንድትመጣ ያው መልእክተኛ እንዲነግራት ጠየቀው። ከጥቂት ጊዜ በኋላ ጁልየት አባ ሎራ ቤት ደረሰች። ሮሜዮና ጁልየት በቀጠሯቸው ሰዓት እንደተገናኙ አባ ሎራም ሥርዓተ ጸሎት አድርሰው ሁለቱን ፍቅረኞች በማይበጠስ የጋብቻ ሰንሰለት አቆራኟቸው። በሮሜዮና በጁልየት ጋብቻ የሰማይ መላእክት እንኳ እንደሚፈነድቁ የጌታ ሞንታግና የጌታ ካፑሌ ዘመናት ቂም በቀል ጠባሳ ተፍቆ ወደ ዘላለማዊ ሰላም እንደሚለወጥ በማመን ጸሎታቸውን በደስታ ደመደሙ። የጋብቻቸው ስነ ስርዓት እንዳበቃ ጁልየት ወደ ቤቷ ገሰገሰች። ቀኑ ቶሎ መሽቶ ሮሜዮ ባለፈው ሌሊት ያጫውታት ከነበረው የአትክልት ስፍራ በቃሉ መሰረት እስኪመጣ ተቅበጠበጠች። ደቂቃዎች ሰዓታት ሆኑባት። በዚያን ዕለት ረፋዱ ላይ የሮሜዮ ባልንጀሮች ቤንቮሊዮና መርኩቲዮ በቬሮና አውራ መንገድ ላይ ሲዋቡ አጋጣሚ ሆኖ ከጌታ ካፑሌ ቤተሰብ አባላት ጋር ይገናኛሉ። ከነዚህ የካፑሌ ቤተሰብ መሃል ግልፍተኛው ቲባልት ይገኝበታል። እንደሚታወሰው ቲባልት በጌታ ካፑሌ የራት ግብዣ ላይ ከሮሜዮ ጋር ካልተፋለምኩ ብሎ በወቅቱ ተገላግሏል። ቲባልት መርኩቲዮን እንዳየ የሞንታግ ቤተሰብና የሮሜዮ የልብ ወዳጅ መሆኑን ስለሚያውቅ የስድብ ናዳ ወረደበት፣ በአሽሙርም ወረፈው። መርኩቲዮም ለግላጋና ደመቁጡ ወጣት በመሆኑ ለቲባልት ውረፋ አጸፋውን በኃይለ ቃል መለሰለት። ቤንቮሊዮ ጠቡን ለማብረድ ከወዲያ ወዲህ ሲራወጥ ከየት መጣ ሳይባል ሮሜዮ ድንገት ከችላል። ግልፍተኛው ቲባልትም ከመርኩቲዮ ወደ ሮሜዮ ፊቱን መለሰና አንተ እኩይ በማለት ዘለፈው። ሮሜዮ ግን የቲባልትን ዘለፋ በትዕግስት ለማሳለፍ ሞከረ። ዛሬ ሮሜዮ ከቲባልት ጋር ለመጋጨት ጨርሶ አልፈለገም። ቲባልት የጁልየት ያጎት ልጅ መሆኑንና እሷም እንደምትወደው ስለሚያውቅ ውዝግብ ውስጥ ሊገባ አልቃጣም። ወጣቱ ሮሜዮ ምንም እንኳን የሞንታግ ቤተሰብ ቢሆንም በተፈጥሮ አዋቂ ጨዋና ትሁት በመሆኑ በቤተሰቦቹና በነካፑሌ መሃል በተፈጠረው አለመግባባት በጭራሽ ጣልቃ ገብቶ አያውቅም። ስለሆነም ከቲባልት ጋር ሰላም ለመፍጠር ሞከረ። እንዲያውም ድምፁን አለሳልሶ መልካሙ የካፑሌ ወገን ሆይ በማለት ልባዊ ሰላምታና አክብሮት አቀረበለት። ደመኛ መሆናቸውን ልቦናው እያወቀ የካፑሌን ስም በመልካም ቃል አጣፍጦ ማውሳቱ ለሮሜዮ ውስጣዊ ደስታ እንደሚፈጥርለት ከራሱ ከሮሜዮ በስተቀር ማንም ሊደርስበት የማይችል ስውር ምስጢር ነበር። ግልፍተኛው ቲባልት ግን የሞንታግን ቤተሰብ አምርሮ ስለሚጠላ የሮሜዮን ትዕግስትና በጎ አመለካከት ከድፍረትና ከንቀት ቆጥሮ ሻሞላ መዘዘበት። ሮሜዮ ከቲባልት ጋር ላለመጋጨትና እንዲያውም እርቀ ሰላም እንዲወርድ የፈለገበትን ምክንያት ወዳጁ መርኩቲዮ እንኳ ሊረዳ አልቻለም። የሮሜዮ ችላ ባይነትና
ለቤተሰቡ ስምና ክብር አለመቆርቆር መርኩትዮን ይበልጥ አስቆጣው። የወጣትነት ትኩስ መንፈሱ ገንፍሎ እሱም ቲባልትን ዘለፈው። ሻሞላውን መዞ ለፍልም ያስገደደው። ቲባልትና መርኩቲዮ በሻሞላ ክትክት ገጠሙ። ሮሚዮና ቤንቮሊዮ ለግልግል ቢገቡም ሳይሳካላቸው ቀረ። በፍልሚያው ወቅት መርኩቲዮ ክፉኛ ቆስሎ ሕይወቱም ወዲያው አለፈች። ሮሚዮ የመርኩቲዮን ሞት እንዳየ ትዕግስቱ አለቀ። ደሙ ፈላና ቀደም ሲል ቲባልት በሰደበው ቃል እሱም መልሶ አንተ እኩይ በማለት ሻሞላውን መዞ በቲባልት ላይ ተንደረደረበት። ቲባልትና ሮሚዮ ለግልግል በሚያስቸግር ሁኔታ ተፋለሙ። ከጥቂት ደቂቃዎች በኋላ የግልፍተኛው ቲባልት ሕይወት በሮሚዮ እጅ አለፈች። የመርኩቲዮና የቲባልት ዜና ሞት ወዲያው በአካባቢው ተሰማ። የቬሮና ከተማ ሕዝብ በነቂስ ወጥቶ ጉድ አለ። አዛውንቱ ጌታ ካፑሌና ጌታ ሞንታግ ከነሚስቶቻቸው ስፍራው ደረሱ። የከተማይቱ ጸጥታ በመደፍረሱ የቬሮናው ልዑልም እሳት ለብሰው እሳት ጎርሰው ሕዝቡ ከተሰበሰበበት ስፍራ ደረሱ። የመንግስታቸው ጸጥታ ዘወትር በእነዚህ ሁለት ወገኖች ስለሚደፈርስ ጥፋተኛውን ያለ ርኅራኄ ለመቅጣትና ዳግም ሰላም እንዳይታጣ ነበር የልዑሉ አመጣጥ። የጠቡን መንስኤና የሁለቱን ሰዎች አሟሟት በዝርዝር እንዲያስረዳቸው ልዑሉ ቤንቮሊዮን ያዙታል። ቤንቮሊዮም የሮሚዮን ጥፋት ሳያጋንን የጓደኞቹን በደል ሳያጎላ ከእውነትም ሳይርቅ የአይን ምስክርነት ቃሉን አሰማ። በቲባልት ሞት እመቤት ካፑሌ መሪር ሐዘን ወደቀባቸው። ገዳዩን ከመበቀል በስተቀር ሌላ ምንም አልታያላቸው። በገዳዩም ላይ አስቸኳይ ፍርድ እንዲበየንበት ልዑሉን ተማጸኑ። ቤንቮሊዮ የሞንታግ ቤተሰብ ብቻ ሳይሆን የሮሚዮም ጓደኛ በመሆኑ ምስክርነቱ ለማን እንደሚያደላ ጠርጥረው ቃሉ መታመን እንደሌለበት እመቤት ካፑሌ ወተወቱ። በአንድ ወገን እመቤት ሞንታግ የልጃቸውን የሮሚዮ ሕይወት ለማትረፍ ልመናቸውን ተያያዙት። ቲባልት አስቀድሞ መርኩቲዮን መግደሉ ጥፋተኛ መሆኑና በዚህም ሳቢያ ሮሚዮ ተናዶ የቲባልትን ሕይወት ቢያጠፋ ወንጀለኛ እንደማያሰኘው እመቤት ሞንታግ ለልዑሉ አቤት ማለታቸው ትክክል ነበር። የቬሮናው ልዑል በሁለቱም እመቤቶች ክርክር፣ ልመናና ውትወታ ስሜታቸው ተነካ። ጉዳዩን አውጥተው አውርደው ከአዛውንቱ ጋር መከሩበት። የጠቡን መንስኤ በጥንቃቄ ከመረመሩና ሐቁን አንጠርጥረው ከተረዱ በኋላ የማያዳግም ብይናቸውን ሰጡ። እነሆ በልዑሉ የማይሻር ፍርድ መሠረት ወጣቱ ሮሚዮ ከቬሮና ከተማ እንዲሰደድ ተወሰነ። የሮሚዮ የስደት ዜና ጁልየትን እጅግ አሳዘናት። ለጥቂት ሰዓታት ሚስቱን አቆይታ እነሆ በልዑሉ ትእዛዝ ከምትወደው ባሏ ልትለይ ተገደደች። ጁልየት በመጀመሪያ የባሏ ስደት ዜና እንደደረሳት በሮሚዮ ላይ የቁጣ ማት አወረደችበት። ሮሚዮ የአጎቷን ልጅ ቲባልትን በመግደሉም ተበሳጭታ ሮሚዮ አንተ ውብ ብትሆንም ቅሉ ፍርደ ገምድል ነህ። ተፈጥሮ በግ መሳይ ተኩላ፣ በአበባ የተሸፈነ የእባብ ልብ ያለ ጨካኝ ፍጡር ነህ እያለች ቁጣዋንና ነቀፌታዋን አወረደችበት። አዎ እኒህ ድንገተኛ ቃላት ቁጣና ፍቅር ተመሰቃቅለው በአእምሮዋ ውስጥ የተፈጠረውን ትግል ብቻ ነበር የሚያንጸባርቁት። ከቁጣዋና ከነቀፌታዋ በኋላ በመጨረሻው ጋባለች። ሮሚዮ በአካል በአምሳል ፊቷ ድቅና አለባት። ለእርሷ ያላት ጽኑ ፍቅር አይሎ ብርቱካን በመሰሉት ጉንጮቿ ላይ የእንባ ጎርፍ ወረደ። ያጎቷን ልጅ ባሏ በመግደሉ ብታዝንም ቲባልት ሊገድለው የነበረው ራሱ ሮሚዮ በመትረፉ ሐዘኗ ወደ ደስታ ተለወጠ።
ጥቂት ቆየት ብላ የሮሚዮን መሰደድና ከእርሷም የመለየቱን ሁኔታ ስታስታውስ ራሷን መቆጣጠር ተሳናት። ሮሚዮ ከቬሮና ከተማ እንዲሰደድ የተወሰነበት ቅጣት ከብዙ ቲባልቶች ሞት ይበልጥ መሪር ሐዘን ውስጥ ከተታት። ከቲባልትና ከመርኩቴዮ ሞት በኋላ ሮሚዮ ለጥቂት ጊዜ አባሎራ ቤት ተሸሽጎ ቆየ። ከሞት ያላነሰው የስደት ፍርድ ሮሚዮ ጆሮ የደረሰው እዚሁ አባሎራ ቤት ሆኖ ነበር። ከቬሮና ከተማ ግንብ ውጪ ሌላ ዓለም እንደሌለ፣ ከጁልየት ፍቅርና ውበት ተለይቶ መኖርም ጨርሶ እንደማይቻል ተሰማው። ጁልየት ባለችበት ቦታ ሁሉ ሕይወት ትለመልማለች፣ ዙሪያ ገባውም የፍቅር ዓለም ይሆናል። ጁልየት ከሌለች ግን ሕይወት መርገምት፣ መኖር ስቃይና ቅጣት፣ የሞት ጽልመት የሚያንዣብብበት የመቃብር ዓለም ይሆናል። እናም ሮሚዮ ከፍቅረኛው ከጁልየት መለየት ሞት ሆነበት። መልካሙ መነኩሴ ሮሚዮን ሊያጽናኑት ቢሞክሩም እርሱ ግን በመለየት ሰቀቀን ልቡ ባብቷልና ምክራቸውን ሊሰማ አልቻለም። እንደ እብደት አርጎት ጸጉሩን ነጨ፣ መሬት ላይ ወድቆ ተንከባለለ። ከብስጭቱ የተነሳም ሞቴን በገዛ እጄ ላፍጥናትና ወደ መቃብሬ መውረድ ይሻለኛል እያለ ሕይወቱን ጠላ። ከጥቂት ጊዜ በኋላ ከጁልየት ዘንድ መልእክት ደረሰው። ቀስ በቀስ መንፈሱ ተረጋጋ፣ ስሜቱን መቆጣጠርም ቻለ። መነኩሴውም የሮሚዮ አስተሳሰብ የወንድነት ጥንካሬ የጎደለውና ደካማ መንፈስ የሚታይበት በመሆኑም ረጋ ባለ አባታዊ አንደበታቸውም የተባረከው ልጄ ሮሚ ሆይ፣ ቲባልት በአንተ እጅ ሕይወቱ አለፈች። ከእንግዲህ የራስህንና የውድ ባለቤትህን ሕይወት ለማጥፋት ትፈልጋለህ? አየ ልጄ፣ ያለ አንተ ምንም ተስፋ የሌላት ጁልየት አንተ ብትሞት ህልውናዋ ከንቱ ይሆናል። የሰው ልጅ መንፈሰ ጠንካራና ብርቱ ካልሆነ በስተቀር አፈጣጠሩማ እንደ ሰም ልፍስፍስ ነው። ከሞት ቅጣት ድነህ ስደት የተፈረደብ ቢሆንም የልዑሉ ብያኔ ሰብአዊ ርኅራኄ የተሞላበት እንደሆነ ያመለክታል አሉና ምክራቸውን በመቀጠል ልጄ ሆይ፣ አንተ ቲባልትን ገደልከው። ግን እኮ ቲባልት ቢቀድም ኑሮ ሊገድልህ ይችል ነበር። በዚህ መልካም አጋጣሚና ዕድል መንፈሱ ይጽናና። አንተ በሕይወት እያለህና እሷም እያለች ከጁልየት ጋር ባልና ሚስቱ ናችኋል። ይህ አጋጣሚና መልካም ዕድል ከሁሉም በላይ ደስታ ሊሰጥ ይገባል። ልጄ ሆይ፣ ገና ወጣት በመሆንህ ምንም የሕይወት ፈተና አላጋጠምህም፣ ስቃይና መከራ አልደረሰብህም። ይልቁንስ ተስፋ ለቆረጡና በችግር ተንገላተው ለሚሞቱ ምስኪናን ማዘን ይኖርብሃል አሉ አባሎራ። የሮሚዮ መንፈስ መጽናናቱን አባሎራ ካወቁ በኋላ በዚያኑ ምሽት በስውር ጁልየት ዘንድ ፈጥኖ በመሄድ እንዲሰናበታት አባታዊ ምክራቸውን ለገሱት። የእርሱንና የጁልየትን ጋብቻ ለሕዝብ ይፋ የሚያወጡበትን ተስማሚ ቀን እስኪያገኙ ድረስ በአስቸኳይ ወደ ማንቷ እንዲሄድ ነገሩት። አገር ሰላም ሆኖ ሁኔታዎች ሲረጋጉ የሮሚዮና የጁልየት ጋብቻ ቢታወቅ ለሁለቱ ደመኛ ቤተሰቦች እንደገና ወዳጅነት ለመፍጠር እንደሚረዳ ገመቱ። የሁለቱ ጋብቻ አዲስ የሰላምና የፍቅር ምዕራፍ ከፋች ታላቅ ብስራት እንደሚሆንም አባሎራ ገለጹለት። ይህ የአባሎራ በጎ ምኞት ከሰመረ የልዑሉ ምሕረት እንደሚደርሰው ሮሚዮ እርግጠኛ ሆነ። የደረሰበት ስደት፣ የገጠመው የሕይወት ፈተና እንደ ጉም ተኖ ሲጠፋና በምትኩ ደስታው ጥፍ ድርብ ሲሆን እየታሰበው ተስፋው ለመለመ፣ መንፈሱ ታደሰ። ሮሚዮ የአባሎራን ጠቃሚ ምክር በተግባር ለማዋል ቃል ገብቶና መነኩሴውንም ተሰናብቶ ጁልየትን ለማየት ተነሳ። ምሽቱን ከእርሷ ጋር ካሳለፈ በኋላ በማግስቱ ጉዞውን ወደ ማንቷ ለማምራት እንዳቀደ ገለጸላቸው። መነኩሴውም በሐሳቡ ከተስማሙ በኋላ እሳቸውም ቬሮና ከተማ ውስጥ የሚሆነውን ሁሉ በየጊዜው በደብዳቤ እንደሚያሳውቁትም ቃል ገቡለት። ሮሚዮ ጨለማን ተገን አድርጎ ወደ ጁልየት አባት ቤተ ግንብ አመራ። ባለፈው ምሽት
ጁልየት የፍቅር ኑዛዜዋን ታነበንብ በነበረችበት በኩል ግንቡን ዘሎ አትክልት ውስጥ ገባ። እሷና እሱ በፈጠሩት ልዩ ዘዴ ተጠቅመው ሮሚዮ በቀጥታ ወደ መኝታ ክፍሏ ገባ። ሮሚዮ ሌሊቱን በሙሉ ከውድ ባለቤቱ ጋር አሳለፈ። ምሽቱ የደስታ ቢሆንም የመለያየታቸው ጉዳይ ሲታሰባቸው ስሜታቸው ወደ ሐዘንና ሰቆቃ እየተለወጠ በጭንቀት አሳለፉት። በማግስቱ ጎህ ቀደደ። የንጋት ወፎችን ዝማሬ ስትሰማ ጁልየት ጆሮዋን ማመን አቃታት። የንጋት ወፎች ዝማሬ የእኩለ ሌሊት ወፍ ጩኸት መስሏት የጊዜው መንጋት አልታወቃትም ነበር። የንጋት ወፎች ዝማሬ ከብርሃን ብልጭታ ጋር እውን የሆነ መምጣት የጁልየትን ሐዘን አበረታባት። ቀስ በቀስ የወፎቹ ዝማሬ ጣዕሙን እያጣ ለጆሮ የሚዘገንን ዋይታና ልቅሶ መሰላት። እንዳይነጋ የለም ነጋ። የብርሃን ውጋጋን ጭል ጭል ማለት ጀመረ። የሁለቱ ፍቅረኞች መለያያ ጊዜም ደረሰ። ሮሚዮ እንባ እየተናነቀው ጁልየትን ተሰናበተ። ለውድ ባለቤቱም ከማንቷ በየጊዜው ደብዳቤ እንደሚጽፍላትም ቃል ገባ። እሷም በእንባ ጎርፍ ታጥባ ተሰናበተችው። ሮሚዮ በመስኮት በኩል ዘሎ በሰላም ከግንቡ ውጭ መሬት ላይ አረፈ። ሰገነቱ ላይ ቁማ ቁልቁል አየችው። ደህንነቱን ብታረጋግጥም በሞት ተለይቷት ወደ መቃብር ዓለም የሚወርድ መስሎ ነበር ለጁልየት የታያት። ሮሚዮም በበኩሉ ጁልየት በአካል ሳይሆን በሞት የተለየችው መሰለው። አዎ ከጁልየት አባት ቅጥር ግቢ ውስጥ ከእንግዲህ መቆየት ለሮሚዮ ሕይወት አደገኛ ነበር። በቬሮና ከተማ ቀን ለቀን መታየትም የባሰ ችግር ውስጥ ይጥለዋል። ሮሚዮ ከጁልየት ተለይቶ ማንም ሳያየው ከቬሮና ከተማ መውጣት አለበት እና በፍቅር ሰቀቀን የተሰቃዩት ሮሚዮና ጁልየት የጀመሩትን ጣፋጭ ወግ አጣጥመው ሳይጨርሱ ያውም ሳይወዱ በግድ ተለያዩ። ሮሚዮ ጥቂት ቀናት ከውድ ባለቤቱ እንደተለየ አዛውንቱ ካፑሌ ጁልየት ልጃቸው ማግባቷን አያውቁምና ሊድሯት አሰቡ። እሳቸውም ሆኑ መላው ቤተሰባቸው ጁልየት በስውር ከሮሚዮ ጋር ጋብቻ ትፈጽማለች ብለው በሕልማቸውም ሆነ በእውናቸው ሊታሰባቸው የማይችል ጉዳይ ነበር። ካፑሌ ለልጃቸው ለጁልየት የመረጡላት ባል ፓሪስ የሚባል ጀግና ጨዋና የተከበረ ወጣት ነበር። ጁልየት አስቀድማ ሮሚዮን ባታየው ኑሮ እንደ ወላጆቿ አመራረጥና ፍላጎት ከሆነ ወጣቱ ፓሪስ ተስማሚዋና አቻ ባሏ በሆነ ነበር። ሮሚዮ በደረሰበት መሰደድና እሷንም ባጋጠማት የሕይወት ፈተና ጁልየት ዙሪያው ገደል ሆነባት። ፍርሃትና ስጋት ንጹሕ ልቧን አሸበረው። በዚያ ላይ የአባቷ ምርጫና ውሳኔ አእምሮዋን አስጨነቀው። ማንን እንደምታገባ ለመጀመሪያ ጊዜ በይፋ ሲገለጽላት የልቧን በልቧ አድርጋ እኔ ገና ልጅ በመሆኔ ለጋብቻ አልደረስኩም። በዚህም ላይ በቅርቡ የሞተው ያጎቴ ልጅ የቲባልት ሐዘን መንፈሴን ነክቶታል፣ ቅስሜንም ሰብሮታል። ስለሆነም አሁን የማገባውን ባሌን በደስታ ልቀበለው ያዳግተኛል። ለመሆኑ የቲባልት የቀብር ሥርዓት ገና ከመፈጸሙ ቤተሰባችንስ እንዴት ሰርግ ሊደግስ ይችላል? በማለት ልዩ ልዩ ምክንያት ፈጥራ ጋብቻውን በጨዋ ደንብ ተቃወመች። ዋነኛውና እውነተኛው ድብቅ ምክንያቷ ግን አስቀድማ ከሮሚዮ ጋር የፈጸመችው የጋብቻ ጉዳይ ነበር። አዛውንቱ ካፑሌ ግን ለጁልየት ውትወታ ጆሮ ዳባ ልበሳሉ። የጁልየትና የፓሪስ የጋብቻ ስነ ስርዓት የሚመጣው ሐሙስ እንደሚፈጸም ከገለጹ በኋላ እሷም ቃላቸውን ተቀብላ እንድትዘጋጅ በጥብቅ አዘዟት። የመረጡላትን ባል ወጣት ባለጸጋና የመኳንንት ወገን በመሆኑ በጣም ኩሩ ናት የምትባል የቬሮና ሴት እንኳ በጸጋና በደስታ እንደምትቀበለው ገለጹላት። እንደ ጌታ ካፑሌ ግምት ከሆነ ያሁኑ የጁልየት የማስመሰል ትሕትና በመልካም ዕድሏና በጋብቻዋ ላይ ችግር ማስከተል እንደሌለበትም
አጠንክረው ተናገሩ። ከደረሰባት የሕይወት ፈተና በተለመደው እርዳታቸው እንዲያወጧት ለመማጠን ጁልየት በስውር ወደ አባሎራ ቤት ገሰገሰች። አባሎራም ልመናዋን ከሰሙ በኋላ ጁልየት ልበ ሙሉና ጠንካራ ከሆነች ምንም እንኳ አደጋ ሊያስከትል ቢችልም መፍትሄ እንዳላቸው ነገሯት። ጁልየትም በበኩሏ ምን ያህል መንፈሰ ጠንካራ መሆኗን ስትገልጽ አባቴ አባሎራ፣ እውነት እንድናገር ከተፈለገ እኔ በበኩሌ ፓሪስን ከማገባ ይልቅ ሕይወቴ እንዳለች በቁሜ መቃብር መግባትን እመርጣለሁ። ውድ ባለቤቴ ሮሚዮ በሕይወት እያለ እሱን ትቼ ሌላ ባል ማግባት በእኔ በኩል የማይታሰብ ጉዳይ ነው አለች እንባ እየተናነቃት። አባሎራም ስለ ጁልየት ጥቂት ካሰቡ በኋላ በቀጥታ ወደ ቤቷ ተመልሳ ለመላው ቤተሰቧ ደስተኛ መስላ መታየት እንዳለባት ነገሯት። የአባቷን ፍቃድ ለመሙላት ፓሪስንም ለማግባት ዝግጁ መሆኗን መግለጽ እንዳለባት አስረዷት። አደጋ ሊያስከትል ቢችልም መፍትሄ ሊሆን ይችል ይሆናል ስላሉትም ጉዳይ በዝርዝር ገለጹላት። በሚቀጥለው ምሽት ማለትም የጋብቻዋ ዋዜ ማለት አባሎራ የሚሰጧትን መድኃኒት መጠጣት እንዳለባትም ራሳቸው ነገሯት። መድኃኒቱን ከጠጣች በኋላ ለ42 ሰዓታት ፍጹም ሕይወት የለሽ በድን ትመስላለች። በማግስቱ ሙሽራው ፓሪስ ለጋብቻቸው ስነ ሥርዓት ሊወስዳት ሲመጣ ፍጹም የሞተች መስላ ትታያለች። ዘመድ አዝማድም እንዲሁ የሞተች ይመስለውና ወደ አያት ቅድመ አያቶቿ ቤተሰብ መቃብር ቤት አስከሬኑን ይወስዳሉ። ይህን አደጋ ሊያስከትል የሚችል ዘዴ አባሎራ ለጁልየት ከገለጹላት በኋላ ለማበረታታት ያህል ልጄ ወዳጄ ጁልየት ሆይ የሴትነት ደካማ ባህሪሽንና ፍርሃትሽን ካንቺ አስወግጅ። የኔን አደገኛ ሙከራ ከተስማማሽበት በምሰጥሽ ፈሳሽ መድኃኒት በ42 ሰዓታት ውስጥ ከሕልምሽ እንደነቃሽ ያህል ሁሉም ነገር ቀላል ይሆንልሻል። ከመንቃትሽ በፊት ግን እኔና አንቺ ምን እንዳደረግን ለሮሚዮ ገልጽለታለሁ። በመጨረሻም ሮሚዮ እኩለ ሌሊት ላይ መጥቶ ከመቃብር ቤት አውጥቶ ወደ ማንቷ ይወስድሻል አሉ መልካሙ መነኩሴ። ለሮሚዮ ያላት ጽኑ ፍቅርና ፓሪስን የማግባት ፍራቻዋ ተደማምሮ አንድ አይነት የመንፈስ ብርታትና የአካል ጥንካሬ ሰጣት። አባሎራ ያዘዟትን ለመፈጸም ቃል ገባችና መድኃኒቱን ተቀብላ ወደ ቤቷ ገሰገሰች። ጁልየት አባሎራ ከሚኖሩበት ገዳም ጥቂት እልፍ እንዳለች እንደ አጋጣሚ ወጣቱን ፓሪስ መንገድ ላይ አገኘችው። በጨዋ አነጋገርና ትሕትና ተላብሳ የትዳር ጓደኛው ለመሆን ሙሉ ፈቃደኝነቷን ገለጸችለት። አንደበቷን አለሳልሳ በማስመሰል ጥበብ ተጠቅማ ፍቃዱን ልትፈጽምለት ቃል ትገባለች። ይህ የጁልየት ፈቃደኝነትና በጎ ቃል እንደተሰማ ለካፑሌ ቤተሰብ ታላቅ የምስራች ሆነ። አዛውንቱ ካፑሌም ከደስታቸው ብዛት ሽምግልናቸውን ረስተው ፍጹም የወጣትነት መንፈስ ተሰማቸው። ፓሪስን ላለማግባት አንገራግራ አባቷን ያስቆጣችውን ያህል አሁን ሐሳቧን ለውጣ ፍቃዳቸውን ለመፈጸም ዝግጁ በመሆኗ አዛውንቱ ካፑሌ ከመጠን በላይ ፈነደቁ። ልጃቸውን ከማንም አብልጠው ወደዷት። እሷም ሐሳባቸውን ዳግም ላለመጣስ መወሰኗን ገለጸች። የካፑሌ ቤተሰብና ዘመድ አዝማድም የሰርጉን ድግስ ተያያዙት። በቬሮና ከተማ ታይቶና ተሰምቶ የማይታወቅ ድግስ ለማሰናዳት ከፍተኛ የገንዘብ ወጪ ተመድቦ ሽር ጉዱ ቀጠለ። አባሎራ በሰጧት መመሪያ መሰረት ረቡዕ ዕለት ማታ ጁልየት መድኃኒቱን ጠጣች። ከመጠጣቷ በፊት ግን ብዙ አቅማምታ ነበር። ከሮሚዮ ጋር የጋብቻቸውን ስነ ሥርዓት በስውር በማስፈጸማቸው ምናልባት የሚጠየቁና የሚወቀሱ መስሏቸው አባሎራ መርዝ ይሰጡኝ ይሆን በማለት ጁልየት መስጋቱ አልቀረም። አባሎራ ግን ለአያሌ ዘመናት በሰብአዊ ድርጊታቸው ስመጥር መሆናቸውን አስታውሳ ጥርጣሬዋን ወዲያው አስወገደች። ሮሚዮ መቃብር ቤቷ ድረስ እንዲመጣ ከታቀደበት ሰዓት ምናልባት ቀደም ብላ የምትነቃ መስሏትም መስጋቱ አልቀረም። ድንገት ከተወሰነው ሰዓት ቀድማ ብትነቃ የዚያ አስፈሪ ቀፋፊ የመቃብር ቤት ጨለማና ብቸኝነት ታሰባትና አእምሮዋን በማስጨነቅ
እብድ እንዳትሆንም ሰጋች። የሙታን መንፈስ መቃብር የገቡትን አስከሬኖቻቸውን ለመጎብኘት እንደሚመጡ የሰማችው አፈ ታሪክ ሁሉ ትውስ ሲላት ጊዜ መፈጠሯን ጠላች። ለሮሚዮ ያላት ጽኑ ፍቅርና ፓሪስንም ላለማግባት የፈጠረችው እምቢታ ሁሉ በሐሳቧ የመጣ ምስቅልቅል ሁኔታዎችን ፈጠረባት። የመጣው ይምጣ የሆነው ይሁን ብላ ተስፋዋን ቆረጠች። በመጨረሻም ለሮሚዮ ያላት ታማኝነትና ፍቅር አስገድዷት አባ ሎራ የሰጧትን መድኃኒት ሳታመነታ ጨለጠች። ሕሊናዋንም ወዲያው ሳተች። ሐሙስ ማለዳ ሙሽራው ፓሪስ ሙሽሪት ጁልየትን ሊወስድ በእድምተኞች ታጅቦ ጌታ ካፑሌ ቤት ይደርሳል። ያችንም ቡጥ አበባ ይዤ ሄዳለሁ ያለው ፓሪስ እንደ ተመኛት ሳትሆን ቀርታ የጠወለገች የጽጌረዳ ቅጠል ሆና አገኛት። ሰማይ ምድሩ ተደፋበት። በጁልየት ቤተሰብም ላይ እጅግ አስፈሪ የሐዘን ድባብ አጠላ። ያልታሰበ ዱብዳ፣ እሪታና ዋይታ፣ ጨካኙ ሞት የጋብቻቸውን ሥነ ሥርዓት ከመፈጸማቸው በፊት ጁልየትን ስለነጠቀው ፓሪስ መሪር ሐዘን ወደቀበት። በሙሽራይቱ ልጃቸው ድንገተኛ ረፍት ባዛውንቱ ካፑሌና በመቤት ካፑሌ ላይ የደረሰው ሐዘን ግን ከሁሉም የሚያሳዝን ሆነ። የልጃቸውን ዓለም ለማየት የጓጉበት ዓይናቸው የደም ባዘነበ። አንድ ልጃቸው ለወግ ለማረግ ስትደርስ አይተው ለመፈንደቅ የነበራቸው ተስፋ ጨለመ። ጁልየትን ከሚጠብቃት ዓለምና ደስታ ጨካኙ ሞት ድንገት ስለወሰደባቸው የዓይናቸው ብሌን እንደ ጠፋ ቆጠሩት። ያ ሁሉ መሰናዶ፣ የተጠበቀው ደስታና ፈንጠዝያ ወደ ሐዘን ተለወጠ። ለሰርጓ የታቀደውና የተዘጋጀው ሁሉ ለቀብሯ ሥነ ሥርዓት ማስፈጸሚያ፣ ለመቃብር ዓለም ማዳረሻ ዋለ። የጁልየትን ጋብቻ ሥነ ሥርዓት እንዲያስፈጽሙ የተጠሩትም ቄስ ፍትሐተ ጸሎቷን እንዲያደርሱ ተገደዱ። የጁልየት አስከሬን በዘመድ አዝማድ ታጅቦ ወደማይቀረው የመቃብር ቤት ተወሰደ። የቋሚን ተስፋ ለማለምለም ሳይሆን የሙታንን ቁጥር ለማብዛት ውቢቷ ጁልየት ሳታልፍ አለፈች። የጁልየት ሞትና የቀብር ሥነ ሥርዓት በመነኩሴው የማስመሰል ዘዴ የተቀነባበረ መሆኑ ውድ ባለቤቱም በሚያስተኛ መድኃኒት ኃይል ለተወሰኑ ሰዓታት መቃብር ቤት ውስጥ ፍጹም የሞተች መስላ እንደምተኛና ሮሚዮም በተወሰነለት ሰዓት ደርሶ ከጨለማው የመቃብር ቤት እንዲያወጣት አባ ሎራ መልእክተኛ ይልካሉ። የአባ ሎራ መልእክት ለሮሚዮ ከመድረሱ በፊት ግን የጁልየት አሳዛኝ ሞት ሮሚዮ ካለበት ማንቷ ቀድሞ ይደርሳል። የጁልየት ሞት ሮሚዮ ጆሮ ከመድረሱ ከጥቂት ሰዓታት በፊት ሮሚዮ ያለ ወትሮው ታላቅ ደስታ ተሰምቶት ፍንድቅድቅ ብሎ ነበር። ታሪኩ ከሕልም ጋር የተቆራኘ ነበር። ሮሚዮ በሕልሙ የሞተ ይመስለዋል። ጁልየትም ድንገት ትደርስና ሞቶ ታገኘዋለች። ከንፈሮቹን ስማ የሕይወት እስትንፋስ ስትዘራበት እንደገና ሕይወት ዘርቶ እንዲያውም ንጉሥ ሲሆን ይታየዋል። ብዙም ሳይቆይ አንድ መልእክተኛ ከቬሮና ማንቷ የደረሰ ይመስለዋል። መልእክተኛውን እንዳየ መልካም ዜና ይዞለት እንደመጣ እርግጠኛ ይሆናል። ከሕልሙ እንደነቃ ሮሚዮ የጠበቀው ብስራት ሳይሆን ማቅም ያለብስ መርዶ ይደርሰዋል። እሱም በበኩሉ እንቡጥ ከንፈሯን ስሞ ሕይወት ሊዘራላት እንደማይችል ሁና ጁልየት መሰናበቷን ተረዳ። ውድ ፍቅረኛውንና የጥቂት ሰዓታት ሚስቱን ጨካኙ ሞት እንደነጠቀው ሲያውቅ ከእንግዲህ ለሮሚዮ ምን ዓለም ይኖረዋል? በመጨረሻም ከተቀመጠበት ድንገት አፈፍ ይልና ፈረሴን ጫኑልኝ ብሎ ማምሻውን ወደ ቬሮና ከተማ በመገስገስ የጁልየት አስከሬን መቃብር ቤት ውስጥ እንዳረፈ ለማየት ወሰነ። እኩይ ሐሳብና ድርጊት ተስፋ በቆረጡ ሰዎች አእምሮ ውስጥ ፈጥኖ ይዘልቃልና ሮሚዮ
ወደ ማንቷ በመጣ ጊዜ አይቶት የነበረው አንድ የመድኃኒት ቀማሚ መደብር ትውስ አለው። የመድኃኒት ቀማሚውን ጉስቁልና፣ ባዶ ሳጥኖችና ብልቃጦች ቆሻሻ መደርደሪያ ላይ ተከማችተው በተመለከተ ጊዜ በማንቷ ሕግ መሠረት መርዝ መሸጥ በሞት ቢያስቀጣም እነሆ እዚህ አንድ ምስኪን ሰው መርዝ በይፋ ይሸጣል ብሎ ነበር ሮሚዮ። እና ሮሚዮ ወደ ማንቷ ሲመጣ ያየው የመድኃኒት መደብርና ቀማሚው ትውስ እንዳለው በቀጥታ ወደዚያው አመራ። ምን እንደሚፈልግም ለመድኃኒት ቀማሚው ገለጸላቸው። ጥቂት ወርቅ አውጥቶ ላዛውንቱ ቢሰጣቸው ምስኪኑ መድኃኒት ቀማሚ ሳይጠረጥሩ የፈለገውን መርዝ ከሸጡለት በኋላ ወዳጄ ሆይ አንተ የ20 ሰው ጥንካሬና ብርታት ቢኖርህ እንኳ ይህን መድኃኒት ከጠጣህ ከመቅጽበት ሊገድልህ ይችላል አሉ ምስኪኑ መድኃኒት ቀማሚ። ሮሚዮ መርዙን በኪሱ ይዞ የውድ ፍቅረኛውን አስከሬን ካረፈበት መቃብር ቤት ለማየት በውድቅት ወደ ቬሮና ገሰገሰ። የጁልየትን አስከሬን ለመጨረሻ ጊዜ ከተሰናበተ በኋላ የገዛውን መርዝ ጠጥቶ እሱም እሷ ጎን ሊቀበር ቆረጠ። እኩለ ሌሊት ላይ ቬሮና ደርሶ በቀጥታ ወደ መካነ መቃብሩ አመራ። በመካነ መቃብሩ መካከለኛ ስፍራ ላይ የጌታ ካፑሌ ቤተሰብ ጥንታዊ መቃብር ቤት ጉብ ብሎ ታየው። ሮሚዮ ለጨለማው መብራት ለመቃብር ቤቱ በር መስበሪያ መሳሪያ ይዞ ነበር። የመቃብር ቤቱን በር መስበር እንደጀመረ የሆነ ድምፅ በስሙ ሲጠራው ሰማ። ሮሚዮ በር ሰበራውን ወዲያው እንዳቋረጠ የተጣራውም ድምፅ አንተ ከይሲ ሞንታግ በላሁን ይህን ህገወጥ ድርጊትን አቁም አለው በኃይለ ቃል። ይህ ድምፅ የወጣቱ ፓሪስ ነበር። ፓሪስ በዚያው ድቅት የመጣው በጁልየት መቃብር ላይ የአበባ ጉንጉን ለማስቀመጥና ሚስቱ ልትሆን ጥቂት ሲቀራት በሞት የተለየችውን ውብ እመቤት አስከሬን አይቶ መሪር ሐዘኑን በእንባ ሊወጣ ነበር። ሮሚዮ በምን ምክንያት መቃብር ቤት እንደተገኘ ፓሪስ አላወቀም ነበር። ቢሆንም ሮሚዮ የሞንታግ ቤተሰብና ወዲሁም የካፑሌ ደመኛ እንደሆነ ያውቃል። ሮሚዮ በዚህ ውድቅት በአስከሬኖቹ ላይ አሳፋሪ የበቀል ድርጊት ሊፈጽም የመጣ መሰለው። ስለሆነም ሮሚዮ በር ሰበራውን እንዲያቆም ፓሪስ በጥብቅ አዘዘው። እንዲያውም እንደ ወንጀለኛ ይዞ ሊያስረው ፈለገ። ምክንያቱም በቬሮና ሕግ መሠረት ከከተማይቱ ክልል ውጭ እንዲሰደድ የተበየነበት ሰው ዳግም በከተማዋ ውስጥ ቢገኝ በሞት እንደሚቀጣ ፓሪስ ያውቃል። ሮሚዮ ለጊዜው የፓሪስን ማንነት አልለየም። ቢሆንም ማንም ሆነ ማንም ምንም እንደማያገባው ሮሚዮ አስታወቀ። የፓሪስ ኃይለ ቃልም እጅግ አስቆጣው። ከእንግዲህ ተናግሮ ደሙን የሚያፈላው ከሆነ ሞቶ የተቀበረው የቲባልት ዕጣ ደርሶት እሱም በእጁ እንዳይጠፋ ሮሚዮ አስጠነቀቀው። ፓሪስ ግን የሮሚዮን ልመናና መማጠን ከምንም ሳይቆጥር ልክ እንደ ጥፋተኛ እጁን አነሳበት። ሁለቱ ጎባኖች ሻሞላ መዘው ክትክት ገጠሙ። በመጨረሻም የፓሪስ ሕይወት በሮሚዮ እጅ አለፈች። ሮሚዮ በብርሃን ረዳትነት በእጁ የጠፋውን ሰው ማንነት በቅጡ ሊለይ ቻለ። ከማንቷ ወደ ቬሮና በመገስገስ ላይ እንዳለ ጁልየትን ሊያገባ የተዘጋጀው ወጣት ፓሪስ እንደነበር የሰማው ወሬ ትዝ አለው። እጅግ በጣም ደነገጠ። ሕይወቱ ያለፈችውን ወጣት አስከሬን ቀና አድርጎ አቀፈና እድለቢስነት ዕጣ ክፍሌ ሆኗል። ወዳጄ ሆይ ከጁልየት መቃብር ቤት በክብር አሳርፋለሁ በማለት ሮሚዮ በወጣቱ ፓሪስ ሞት አምርሮ አዘነ። የጌታ ካፑሌም ቤተሰብ መቃብር ቤት ከፈተና ወደ ጁልየት አስከሬን ተጠጋ። ያቺ ውድ ፍቅረኛው ሞት እንኳ በጭካኔውና በኃይሉ ሊለውጠው የተሳነውን ውበት ተጎናጽፋ ጋደም ብላለች። መነኩሴው የሰጧትን መድኃኒት ጠጥታ በተኛችበት ወቅት የነበራት ግርማ ሞገስና ወዝ አሁንም ሕያው አስመስሏታል። አጠገቧም የአጎቷ የቲባልት አስከሬን ተጋድሟል። ሮሚዮ የቲባልትን አስከሬን እንደ ሕያው ይቅርታ ጠየቀ።
ዘወትር ጁልየት ቲባልትን እንደምትጠራው ሮሚዮም በበኩሉ አጎቴ ሆይ አለና እንደ ጁልየት እነሆ ገዳይህን ገድዬ በቀልህን እንድወጣልህ ዝግጁ ሆኛለሁ አለ በተሰባበረ ድምፅ። ሮሚዮ የጁልየትን ከንፈር በዝግታ ሳመ። የመጨረሻውና ዘላለማዊ ስንብት። የማንቶዋው መድኃኒት ቀማሚ የሸጡለትን መርዝ ከኪሱ አውጥቶ በአንድ ትንፋሹ ጨለጠ። ይህ ሮሚዮ የጠጣው መርዝ ጁልየት እንደ ጠጣቸው አይነት አይደለም። ሮሚዮ የጨለጠው መርዝ ከመቅጽበት ገዳይነቱ የተረጋገጠ ሲሆን ጁልየት የጠጣችው ፈሳሽ መድኃኒት ግን እነሆ ውጤቱ ሊታይ ምንም ያህል አልቀረውም። አባሎራ ለሮሚዮ የጻፉለት አስቸኳይ ደብዳቤ በአጋጣሚ ሳይደርሰው ቀረ። ጁልየት ትነቃለች ብሎ የገመቱት ሰዓት በመድረሱ አባሎራ ራሳቸው የመቃብር ቤት መክፈቻ መሳሪያና ፋኖስ ይዘው ያችን እመቤት ከመቃብር ቤት አስፈሪ ጨለማ ነፃ ሊያወጧት ይመጣሉ። በነጌታ ካፑሌ መቃብር ቤት ውስጥ በውድቅት ብርሃን በማየታቸው አባሎራ እጅግ በጣም ተገረሙ። የወደቁ ሻሞላዎችና የፈሰሰ ደም እልፍ ብሎ የሮሚዮና የፓሪስ አስከሬን ተዘረጋግቶ ሲያዩ መነኩሴው ዓይናቸውን ማመን አቃታቸው። ይህ አስደንጋጭና የማይታመን ጉድ አባሎራን እጅግ አስፈራቸው። አሟሟታቸው እንዴት ሊሆን እንደቻለ ጥቂት ማሰላሰል ጀመሩ። በመሃሉ ጊዜው ይደርስና እመቤት ጁልየት ከረጅም እንቅልፏ ልክ በሰዓቱ ትነቃለች። አባሎራን አጠገቧ ቁመው እንዳየች የት እንደነበረችና እዚህ ቦታ ለምን እንደተገኘችም በትክክል አስታወሰች። ፍቅረኛዋ ሮሚዮ የት እንደሚገኝም አባሎራን አጥብቃ ጠየቀቻቸው። በዚህ መሃል አባሎራ አንዳች የጫጫታ ድምፅ ከአካባቢው ሰሙ። ጁልየት ከዚያ ከሞት አምባ ፈጥና እንድትወጣ ተማጠኗት። ከእርሳቸውና ከእርሷ ዘዴ የላቀ አንድ ኃይል ውጥኖቻቸውን ሁሉ እንዳከሸፈባቸው ይነግሯታል። ያ የሰሙት ድምፅ እየቀረበ መምጣቱ ያስፈራቸውና መነኩሴው ይሸሻሉ። ጁልየት ቀና ብላ ዙሪያዋን ቃኘች። ፍቅረኛዋ ሮሚዮ ብልቃጥ በእጁ እንደጨበጠ መቃብሯ ስር መደፋቱን ባየች ጊዜ መርዝ ጠጥቶ እንደሞተ ወዲያው ተረዳች። ምናልባት ብልቃጡ ውስጥ የተረፈ መርዝ ብታገኝ ልጠጣ ፈልጋ ነበር፣ ግን ሮሚዮ ጨልጦታል። ከሮሚዮ ከንፈር ላይ የቀረ መርዝ ቢኖር ብላ ሳመችው፣ ግን መርዙ ሁሉ በጉሮሮው ውስጥ ዘልቋል። ከጥቂት ደቂቃዎች በኋላ ወደ መቃብር ቤቱ የሚመጡ ሰዎች ድምፅ ሰማች። ምንም ያህል ጊዜ ሳታጠፋ ሮሚዮ ታጥቆት የነበረውን ጩቤ ከወገቡ ላይ ፈታች። ያቺ ውብ እመቤት ራሷን በራሷ ወግታ ፍቅረኛዋ ሮሚዮ ጎን ለዘላለሙ አረፈች። ለጽኑ ፍቅርና ታማኝነት ስትል ሕይወቷን ሰጥታ መሥዋዕትነቷን ከፈለች። ውቢቷ ጁልየት። የመካነ መቃብሩ ዘበኞች ደም እንደ ጎርፍ ወደ ፈሰሰበትና የወጣት አፍቃሪዎች አስከሬን ወደ ተረፈረፈበት የእልፈት መድረክ ተቃረቡ። ቀደም ሲል ፓሪስን ተከትሎ የመጣው አሽከር በጌታውና በሮሚዮ መሃል የተፋፋመውን ጸብና የሻሞላ ክትክት ለዘበኞቹ ሊነግር ፈጥኖ ሄዶ ነበር። እናም ዘበኞቹ ተክተልትለው መቃብር ቤቱ ደረሱ። እሪታውና ዋይታው ከዳር እስከ ዳር አስተጋባ። የወጣቶቹ የእልፈት ዜና በመላው ቬሮና ወዲያው ተሰራጨ። የከተማይቱ ነዋሪዎች ከወዲያ ወዲህ ተሯሯጡ። ፓሪስ፣ ሮሚዮ፣ ጁልየት እያለ ሕዝቡ ግራ ተጋባ። እሪታውና ዋይታው ጌታ ሞንታግንና ጌታ ካፑሌን ከመኝታቸው ቀሰቀሳቸው። የቬሮና ልዑልም በቤተ ክርስቲያኑ አካባቢ የተፈጠረውን ሽብርና ሁካታ ለመረዳት በቀጥታ ወደ መካነ መቃብሩ ስፍራ ታጅበው ደረሱ። አባሎራ ቀደም ሲል ድምፅ ሰምተው ከጁልየት አጠገብ በመሸሽ ላይ እንዳሉ ወደ ቤተ ክርስቲያኑ ግቢ በመሯሯጥ ላይ በነበሩት ዘበኞች ተያዙ። በፍርሃት ተንጠው ከዓይናቸው እምባ ሲንዠቀዠቅ በመታየታቸው ይጠረጠራሉ። ስፍር ቁጥር የሌለው የቬሮና ከተማ ሕዝብ በጌታ ካፑሌ ቤተሰብ መቃብር ቤት ዙሪያ ተሰበሰበ።
የቬሮና ከተማ ልዑልም እጅግ ተገረሙ። በዚህ ውድቅት ስለተፈጠረው አስደንጋጭ አሳዛኝና እንግዳ ትዕይንት አባ ሎራ በዝርዝር እንዲያስረዱ ያዟቸዋል። ጌታ ሞንታግና ጌታ ካፑሌ በተገኙበት የሮሜዮንና የጁልየትን ዕድለቢስና አሰቃቂ የፍቅር ታሪክ አባ ሎራ ማስረዳት ጀመሩ። በልጆቻቸው ጋብቻ የሁለቱ ቤተሰቦች የረጅም ጊዜ ደመኝነት እንዲያከትም አቅደው በሁለቱ ፍቅረኞች ፈቃድ ለሰላም መስፈን ለፍቅር ልምላሜ የተጫወቱትን ሚና አባ ሎራ በቅን መንፈስ አስረዱ። ፍቅረኞቹ እንዴት እንደተጋቡ አባ ሎራ ሲገልጹ ክቡራን ወዳጆቼና ልጆቼ ሆይ ይህች እዚህ የምታዩዋት እመቤት ጁልየት የሮሚዮ ታማኝ ፍቅረኛውና ሚስቱም ነበረች። ይህ ከእርሱ አጠገብ ወድቆ የምታዩት ሮሚዮ የጁልየት አፍቃሪና ታማኝ ባለቤቷ ነበር። እኔ በበኩሌ የሁለቱን ጋብቻ ይፋ ለማውጣት መልካም አጋጣሚና ጊዜ ስጠባበቅ ቆየሁ። ሆኖም ጁልየት ከሌላ ሰው ጋር ጋብቻ እንድትፈጽም በቤተሰቧ በኩል ዝግጅቱ ቀጠለ። ከሮሚዮ ጋር የፈጸመችው ጋብቻ ለዘላለሙ እንዲጸና እኔና ጁልየት ዘዴ ቀየስን። ይኸውም ለተወሰኑ ሰዓታት የሚያስተኛ መድኃኒት እንድጠጣና ዘመድ አዝማድም የሞተች መስሎ አስከሬኗን በአያት ቅድመ አያቶቿ መካነ መቃብር ቤት እንዲያሳርፍ ነበር። አስከሬኗ እዚህ ቤተ መቃብር እስካረፈ ድረስ ዘዴያችን ሰምሮ ፍላጎታችን ተሳክቶ ነበር። ሮሚዮ ከማንቷ መጥቶ ከዚህ ጨለማ መቃብር ቤት እንዲወስዳት አስቀድሜ አስቸኳይ ደብዳቤ ጽፌለት ነበር አሉና አባ ሎራ እንባ እየተናነቃቸው ጁልየት የጠጣችው መድኃኒት ስራው እንዲያበቃና እሷም ከመንቃቷ በፊት ለሮሚዮ የጻፍኩለት ደብዳቤ እና አጋጣሚ ሳይደርሰው የቀረ ይመስላል። ሮሚዮም የጁልየትን ሞት ተባራሪ ዜና አስቀድሞ ሰምቶ ኑሮ ወደዚህ ስፍራ ገስግሶ መጣ። በመጨረሻም እኔ ጁልየት ዘንድ በሰዓቱ ደረስኩ። ጁልየትም ከተኛችበትም ሞታ አከል እንቅልፍ ነቃች። አነጋገረችኝ። አስቀድሜ ወደ መቃብር ቤቱ ልገባ ስል ፓሪስንና ሮሚዮን ሞተው በማግኘቴ ክፉኛ ደነገጥኩ። በሕይወት እያለች ጁልየት ካነጋገርኳት በኋላ የሰዎች ድምፅ ሰምቼ ወደ ኋላ መለስ ስል አሉና አባ ሎራ የጀመሩትን ታሪክ መቀጠል ተሳናቸው። አንደበታቸው ተዘጋ፣ ቃል አጠራቸው። ከሟቾቹ ቤተሰቦች ያላነሰ ሐዘንና ሰቆቃ በእኒያ ለንጹሕ ፍቅር ስምረት በጣሩት በአባ ሎራ ላይ በረታ። አባ ሎራ ጀምረው እዳር ያላደረሱትን ታሪክ ሮሚዮን ተከትሎ ከማንቷ የመጣው አሽከር በዝርዝር ማስረዳቱን ቀጠለ። እሱና ሮሚዮ ከማንቷ ገስግሰው መካነ መቃብሩ ስፍራ እንደደረሱ በሮሚዮና በፓሪስ መሃል ውዝግብ ተፈጥሮ እንደነበር ተረከ። ጠቡ ተካሮ ፓሪስ በፍልሚያው እንደሞተና ሮሚዮም የፓሪስን ማንነት እንዳወቀ መጸጸቱን ተናገረ። ከጥቂት ደቂቃዎች በኋላ ሮሚዮ የጁልየትን ሞት እንዳረጋገጠ በገዛ እጁ መርዝ ጠጥቶ መሞቱን አሽከር ልቡ በሐዘን ተነክቶ ገለጸ። በመጨረሻም ሮሚዮ ከማንቷ ሲነሳ ድንገት የሞትኩ እንደሆነ ብሎ ለአባቱ የጻፈውን ደብዳቤ አሽከር ለጌታ ሞንታግ አስረከበ። ሮሚዮ ለአባቱ ለጌታ ሞንታግ በጻፈው ደብዳቤ ውስጥ ከጁልየት ጋር ስለፈጸመው ሚስጥራዊ ጋብቻ ገልጾ የወላጆቹን ይቅርታ የጠየቀበት ቃል ይገኝበታል። መርዝ ገዝቶ ከጠጣ በኋላ ከጁልየት መቃብር አጠገብ እሱም ዘላለማዊ ረፍት ለማድረግ ወስኖ እንደነበር በደብዳቤው ውስጥ ይነበባል። ይህ ሁሉ ማስረጃ ተገናዝቦ መነኩሴው አባ ሎራ በግድያው ውስጥ ተካፋይ ሊሆኑ ይችላሉ የሚለው ጥርጣሬ ነፃ ሊያወጣቸው ቻለ። የቬሮናው ልዑል ይህን አስገራሚና አስደናቂ ታሪክ በአንክሮ አዳመጡ። ፊታቸውን ወደ አዛውንቱ ሞንታግና አዛውንቱ ካፑሌ መልሰው እስከ ዛሬ በፈጸሙት የቂም በቀል ጠባቸው ሁለቱንም አምረው ወቀሷቸው። በቂም በቀል መዘዝ እነሆ መሪር ትዝታው ከህሊናቸው ማደር የማይጠፋ ጸጸት እንደደረሰባቸው አስረዷቸው። በይቅርታ ሊታለፍ የሚችል ጊዜያዊ ያለመግባባትና ጥላቻ ከነርሱ አልፎ ንጹሐን ልጆቻቸውን እንኳ ለሞት እንደዳረገ ልዑሉ ለተሰበሰበው ሕዝብ ሁሉ አሰሙ። ለዘመናት በከንቱ ቂም በቀል ሲፈላለጉና የቬሮናን ጸጥታ ሲያውኩ የኖሩት ጌታ ሞንታግና ጌታ ካፑሌ
ከእንግዲህ ደመኞች ላለመሆን ተስማሙ። የረዥም ዘመን ጥላቻዎቻቸውን ከልጆቻቸው አስከሬን ጋር መቃብር ሊከቱት ወሰኑ። ጌታ ካፑሌ ወደ ጌታ ሞንታግ ፊታቸውን መልሰው እርቀ ሰላም መውረዱን ሲገልጹ፣ ወንድሜ ሞንታግ ሆይ ከእንግዲህ በእኔና ባንተ ቤተሰብ መሃል ሰላም ይንገስ፣ ፍቅራችን ይጠንክር። በቃ ሁሉም ነገር በልጆቻችን መስዋዕትነት ያክትም በማለት እጃቸውን ለጌታ ሞንታግ ዘረጉ። ንግግራቸውንም በመቀጠል የሰላም ምልክት የሆነውን የእኔና ያንተን እርቅ በመሻት ብቻ እነሆ እጄን መዘርጋቴ ለፍቅራችን ጽናት ዋነኛው ምልክት ይሁን አሉ ጌታ ካፑሌ በፈገግታ። ጌታ ሞንታግ በጌታ ካፑሌ ንግግር ልባቸው ተነካ። እሳቸውም በበኩላቸው ወዳጄ ካፑሌ ሆይ እኔ በበኩሌ ግን የእርቀ ሰላም ምልክት የሆነውን እጄን ብቻ አይደለም ዘረጋልህ፣ ከእጄ የላቀ ዘላለማዊ ቁም ነገር ላበረክት ቃል እገባለሁ። የውቢቷን የጁሌትን ሐውልት ከንጹሕ ወርቅ አሰርቻ አቆማለሁ። ሐውልቷም ቬሮና ውስጥ ያሉትን ሐውልቶች ሁሉ የሚያስንቅ እጹብ ድንቅ ይሆናል አሉ ጌታ ሞንታግ። ጌታ ካፑሌም እንዲሁ በጌታ ሞንታግ ንግግር ስሜታቸው ተነካ። እሳቸውም በበኩላቸው ሲመልሱ እኔም ለወጣቱ ሮሚዮ ዘላለማዊ መታሰቢያ ይሆን ዘንድ ግሩም ሐውልት አቆማለሁ አሉ ጌታ ካፑሌ ለጌታ ሞንታግ አባባል አጸፋ በመመለሳቸው ውስጣዊ ደስታና ኩራት እየተሰማቸው፣ እነሆ በሰላምና በፍቅር አብሮ የመኖር ዕድልና ጊዜ ካለፈባቸው በኋላ ሁለቱም አዛውንት አንዱ ለሌላው ያለውን የወዳጅነት ጽናት አብልጦ ለማሳየት ከመቼውም ጊዜ በላይ ይፎካከሩ ጀመር። ለዘመናት መሮ የነበረው የቂም በቀል ውጤቱ አሰቃቂ ቢሆንም በንጹሐን ልጆቻቸው በተከፈለው የሕይወት ዕዳ ቂም በቀላቸው ከጥላቻ ማኅደር ተፋቀ። በመጨረሻም ሁለቱ ቤተሰቦች ተከታዮቻቸውና አሽከሮቻቸውም በሰላምና በፍቅር መኖር ጀመሩ። ሮሜዮና ጁልየት። ደራሲ ዊልያም ሼክስፒር፣ ተርጓሚ ወንድሙ ነጋሽ ደስታ።